አርእስተ ዜና ምክር ቤቱ አራት የተለያዩ አዋጆችና ስምምነቶችን አጸደቀ። የኢትዮጵያ አየር መንገድ የአራህማን እንግዶችን በልዩ ሁኔታ ለማስተናገድ ቅድመ ዝግጅት መጠናቀቁ ገለጸ። በአህጉሪቱ ዘላቂ ሰላምና ልማትን ለማረጋገጥ የእምነት ተቋማት ያላቸውን ሚና የበለጠ ማጠናከር አለባቸው ተባለ። በአፍሪካ ከዲጂታል ኢኮኖሚ መገንባት ሰላምና ደህንነት መረጋገጥ የህብረቱ ቀጣይ የትኩረት አቅጣጫ መሆኑ ተገለጸ። እስራኤል በፍልስጤማውያን ላይ ያደረሰች ያለችውን ግፍ ዛሬም ድረስ መቀጠሏ ተነገረ። ትራምፕ የመካከለኛው ምስራቅ ጉብኝታቸውን በሳውዲ አረቢያ ጀመሩ። ሊባኖሳዊቷ ተጽዕኖ ፈጣሪ መህሯን ቁርአን አደረከች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክብራትና ክብራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን እንደምን አምሽታችኋል? ከመረጃዎቹ ጋር ሰኢድ መሐመድ ነኝ። አብራችሁን ቆዩ። የህዝብ ተወካዮች ምክር ቤት ሁለት የብድር ስምምነት ረቂቅ አዋጅ፣ አንድ የአየር ትራንስፖርት ስምምነትና የአፍሪካ ፋይናንስ ኮርፖሬሽን ማቋቋሚያ ስምምነት አጸደቀ። ምክር ቤቱ 6ኛ ዓመት የሥራ ዘመን 29ኛ መደበኛ ስብሰባውን ዛሬ አካሂዷል። ለአካባቢያዊና አረንጓዴ ኢኮኖሚ ልማት ከጣሊያን መንግስት የተገኘ 11 ሚሊዮን 500 ሺህ ዩሮና ለመማር ማስተማር ማጎልበቻ የትምህርት ዘርፍ ትራንስፎርሜሽን ፕሮግራም ማስፈጸሚያ ከዓለም አቀፍ የልማት ማህበር የተገኘ 50 ሚሊዮን ዶላር የብድር ስምምነት ረቂቅ አዋጆች በሙሉ ድምጽ ጸድቀዋል። እንዲሁም በኢትዮጵያና በኦስትሪያ መንግስት መካከል የተፈረመው የአየር ትራንስፖርት አገልግሎት ስምምነት በሙሉ ድምጽ ጸድቋል። እንዲሁም የአፍሪካ ፋይናንስ ኮርፖሬሽን ማቋቋሚያ ስምምነት ለማጽደቅ የቀረበው ረቂቅ አዋጅ በ3 ድምጽ ተአቅቦ በአምላጫ ድምጽ ጸድቋል። የመንግስት ረዳት ተጠሪ ሚኒስትር ዴኤታ ወይዘሮ መሰረት ኃይሌ የብድር ስምምነት ረቂቅ አዋጆቹን በዝርዝር ለምክር ቤቱ አቅርበዋል። ከጣሊያን መንግስት የተገኘው 11 ሚሊዮን 500 ሺህ ዩሮ የብድር ስምምነት ኢትዮጵያ ያከናወነች ላለው የአረንጓዴ ኢኮኖሚ ልማት ዘርፍ ትግበራ የሚያግዝ ነው ብለዋል። በዋናነት ለግብርና፣ ለደን ልማት፣ ለጤና፣ ለትራንስፖርት፣ ለኃይል፣ ለኢንዱስትሪ፣ ለውሃና ለከተማ ልማት ስራዎች የሚውል መሆኑን አብራርተዋል። ለመማር ማስተማር ማጎልበቻ የትምህርት ዘርፍ ትራንስፎርሜሽን ፕሮግራም ማስፈጸሚያ የተደረገው የብድር ስምምነትም ጥራቱን የጠበቀ የትምህርት ተደራሽነትን ለማድረግ የሚያግዝ መሆኑን ጠቅሰዋል። በተለይም ከቅድመ መደበኛ ጀምሮ በዘርፉ ለሚካሄደው ሪፎርም፣ ለመምህራን ልማት፣ ለትምህርት ግብዓትና መሰል ስራዎች ስምምነቱ ጉልህ ፋይዳ እንዳለው አስታውቀዋል። የአፍሪካ ፋይናንስ ኮርፖሬሽን ማቋቋሚያ ስምምነት ኢትዮጵያ ያከናወነች ላለው ዘርፈ ብዙ ኢኮኖሚያዊ እንቅስቃሴ ጉልህ አስተዋጽኦ እንደሚኖረው ታምኖበታል። ኢትዮጵያ የአፍሪካ ፋይናንስ ኮርፖሬሽን አባል መሆኗ ለግሉ ዘርፍ፣ ለኢንዱስትሪዎችና ለመሰረተ ልማት ግንባታ የፋይናንስ አቅርቦት ለማግኘት ይረዳል ተብሏል። ለአህጉራዊ ነፃ የንግድ ቀጠናና አፍሪካን በመሰረተ ልማት ለማስተሳሰር የሚደረገውን ጥረት በመደገፍ ረገድ አስቻይ ሁኔታ እንደሚፈጥር ገልጸው ኢትዮጵያ የኮርፖሬሽኑ አባል መሆኗ ዘርፈ ብዙ ጠቀሜታ ያስገኛል ብለዋል። በኢትዮጵያና በኦስትሪያ መካከል የተፈረመው የአየር ትራንስፖርት አገልግሎት የበረራ መዳረሻዎችን ለማስፋት የሁለቱን ሀገራት ግንኙነት ለማጠናከርና ለንግድና ለስራ ዕድል ፈጠራ ያለው አስተዋጽኦ የላቀ መሆኑን አስረድተዋል። የምክር ቤቱ አባላት በበኩላቸው በተለይ በብድር ስምምነቶቹ አፈጻጸም ላይ ክፍተት እንዳይፈጠር ጥንቃቄ መደረግ እንዳለበት አስተያየት ሰጥተዋል። የገንዘብ ሚኒስትር ዴኤታ ኢዮብ ተካልኝ ዶክተር የብድር ስምምነቶቹን አስመልክቶ ከምክር ቤቱ አባላት ለተነሱ ጥያቄዎችና አስተያየቶች ምላሽና ማብራሪያ ሰጥተዋል። ስምምነቶቹን የሀገሪቱን ኢኮኖሚ እድገት ታሳቢ ያደረጉ መሆናቸውን በምላሻቸው አስታውቀዋል። ስምምነቶቹ ለታለመላቸው ዓላማ እንዲውሉ መንግስት የሚያደርገውን ድጋፍና ክትትል እንደሚያጠናክር ጠቁመው ከምክር ቤቱ የተነሱ አስተያየቶችን በግብዓትነት እንጠቀምበታለን ነው ያሉት። እንዲሁም ኢትዮጵያ የአፍሪካ ፋይናንስ ኮርፖሬሽን አባል እንድትሆን የቀረበው አዋጅ ሀገሪቱን የፋይናንስ አቅም ለማሳደግና አማራጮችን ለማስፋት እንደሚያግዝ አስረድተዋል። በተለይም በማዕድን፣ በኢንዱስትሪ መሰል የኢንቨስትመንት ዘርፎች የሚስተዋሉ የፋይናንስ ችግሮችን ለማቃለል ጉልህ ሚና እንዳለው ሚኒስትር ዴኤታው ጠቅሰዋል። የኢትዮጵያ አየር መንገድ የአራህማን እንግዶችን በልዩ ሁኔታ ለማስተናገድ ቅድመ ዝግጅት መጠናቀቁ ተገለጸ። የዘንድሮን ሐጅ የተሳለጠና ቀልጣፋ አገልግሎት ሁጃጆች እንዲያገኙ ለማድረግ የኢትዮጵያ አየር መንገድን ጨምሮ ሁሉም የሐጅ አስተባባሪዎች የሰሩት አበረታች ስራዎች የሚደነቅ ነው ተብሏል።
ዝርዝሩን ሙስጠፋ መሐመድ ያቀርበዋል። የኢትዮጵያ አየር መንገድ የ1446ኛው የሐጅ ተጓዥ የሆኑ ሁጃጆችን ለመሸኘት የሚያስችለውን ዝግጅት ማጠናቀቁን ዛሬ በአየር መንገዱ አዳራሽ ከኢትዮጵያ እስልምና ጉዳዮች ከፍተኛ ጠቅላይ ምክር ቤት በጋራ በመሆን በሰጠው መግለጫ አስታውቋል። ጠቅላይ ምክር ቤቱም አየር መንገዱ ለሁጃጆች የተቀላጠፈ መስተንግዶ በተሻለና ምቹ በሆነ ሁኔታ ለመስጠት ያደረገውን የተሟላ ዝግጅት ተመልክቶ አየር መንገዱን አመስግኗል። 1446ኛው የአርህማን እንግዶችን ለመሸኘት የኢትዮጵያ አየር መንገድ በርካታ ደረጃቸውን የጠበቁ የበረራ አውሮፕላኖች ለሐጅ ተጓዦች ማዘጋጀቱን የገለጹት የኢትዮጵያ አየር መንገድ የንግድ ዘርፍ ዋና ኃላፊ አቶ ለማ ያደቻ ናቸው። አቶ ለማ የኢትዮጵያ አየር መንገድ የተለያዩ ተግባራትን እያከናወነ እንደሚገኝና ከመላው ሙስሊም ማህበረሰብ ጋር አብሮ ለመስራትም ፍላጎቱ እንደሆነ ገልጸዋል። እንደከዚህ ቀደሙ ሁሉ የዘንድሮ የሐጅ ጉዞ ከኢትዮጵያና ከመላው ዓለም ወደ ሳውዲ አረቢያ ለምናጓጉዟቸው ክቡራን የሙስሊም ማህበረሰብ ደንበኞቻችን የኢትዮጵያ አየር መንገድ በርካታ በረራዎችን በማዘጋጀት ለሐጅ ተጓዦች ብቻ የሚውል የመስገጃና ማረፊያ ያለው ተርሚናል በማዘጋጀት በሁሉም የደንበኞች አገልግሎት ቦታዎች የሐጅ ተጓዥ መንገደኞቻችን የተቀላጠፈ አገልግሎት እንዲያገኙ አየር መንገዱ ዝግጅቱን ያጠናቀቀ ሲሆን ለሐጅ ተጓዦች የሚሰጠውን አገልግሎትም አጠናክሮ ይቀጥላል። በመጪው ጊዜያት ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትና ከመላው የሙስሊም ማህበረሰብ ጋር በመሆን በቅርበትና በትጋት ለመስራት ያለውን ቁርጠኝነት በዚሁ አጋጣሚ ላረጋግጥላችሁ እወዳለሁ። ጉዞአችሁ ሁሉ የተቃና የምትሹት ሁሉ መንፈሳዊ እና ሃይማኖታዊ በረከት የምታገኙበት እንዲሆን ልባዊ ምኞቴን እየገለጽ አክብሮታችንን በድጋሚ ላረጋግጥላችሁ ፈልጋለሁ። የኢትዮጵያ እስልምና ጉዳዮች ከፍተኛ ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ ከለውጡ ወዲህ እየታዩ ያለውን የአየር መንገዱን ጥረት አድንቀዋል። ከዚህ በፊት ሁጃጆች ላይ ይደርስባቸው የነበረው እንግልትና ስቃይ ፕሬዝዳንቱ አስታውሰው አሁን ላይ ግን አየር መንገዱ የሁጃጆችን እንግልት ለመቀነስና የተሻለ ለማድረግ እየሰራ ያለውን ምቹ ሁኔታ አንስተው ይህም ለውጡ ያመጣው አንድ እድል መሆኑንም ፕሬዝዳንቱ አስታውሰዋል። የዘንድሮውን ሐጅ የተሳለጠና ቀልጣፋ አገልግሎት ሁጃጆች እንዲያገኙ ለማድረግ ሁሉም የሐጅ አስተባባሪዎች የሰሩት አበረታች ስራዎች የሚደነቅ መሆኑን ፕሬዝዳንቱ አንስተው ምስጋናቸውንም አቅርበዋል። 4-5 ዓመት በፊት እንዴት እንደነበርን በዚህ በቅርቡ ማለት ነው ያለፈ ትውልድ ማንሳት አያስፈልግም። በዚህ በ3-4 ዓመት ሁጃጆቻችን ስንከራቱ ህይወታቸውን ሲያጡበት የነበረ አይደለም። እዚህ ራሱ በመስሪያ ቤታችን በመጅልስ ግቢ ሲዘረፉ ሲወድቁ ሲዋደቁ የነበሩ ሁጃጆች ወራትን የሚያስቆጥሩ ሐጅ ለመመስገብ ብሎም ደግሞ ትኬትን ለማግኘት ራሱ ፓስፖርቱ የጠፋበት ስንከራቱ ስንገላቱ የነበሩ ይኸው ዛሬ በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በሪፎርሙ መጅልስ በአዲሱ መጅልስ ከሁጃጆች ጋር ሳንገናኝ እዚሁ ቀጥታ ከቤቱ ተነስቶ እዚህ አየር መንገድ መጥቶ እዚሁ የምንገናኝበት አጋጣሚ ተፈጥሯል። ጠቅላይ ምክር ቤቱ የሚችለውን ለማድረግ ከፍተኛ ጥረት እያደረገ ቢሆንም አልፎ አልፎ በሳውዲ ለሚያጋጥሙ ጥቃቅን ችግሮች ለመቋቋም ሁጃጆች ዝግጅት ማድረግ አለባቸው ሲሉም ፕሬዝዳንቱ አሳስበዋል። ሐጅ ለመሄድ ከብር ባሻገር ልባችን መዘጋጀት አለበትም ብለዋል። እኛ እንደ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የምንችለውን ሀገር ውስጥ ለመስራት ለማመቻቸት የምንችለውን ሁሉ እልህ አስጨራሽ ስናደርግ ውጪ ስንወጣ ግን ምን ገጥመን ነገር አለ። የማንችለው አቅማችን በላይ የሚሆነው በግድ ደካማ ሽማግሌ፣ ደካማ አሮጊት፣ በሽተኛ በታክሲ በመኪና ለመጓጓዝ የማንችልበት አጋጣሚ አለ። ጀመራትን ለመሄድ ዙራ ጥምጥምን ይዞራል።
ያንን የሚችል መሆን አለበት። ሰው ማመቻቸት የማይችልበት የሚችለው ሰው እንደሚችል ራሱን ማዘጋጀት የማይችለው ሰው ደግሞ ሸሪዓችን በአገራልን መሰረት የሚችለውን መስራት አለበት። ሐጅ የሁሉም ሙስሊም ምኞት ቢሆንም አላህ የፈቀደለት ብቻ በመሆኑ ለዚህ ሐጅ የሚወፈቀው ዘንድሮ ሐጅ ለማድረግ የተሳካላችሁ በሙሉ እንኳን ደስ አላችሁ በማለት ፕሬዝዳንቱ ንግግራቸውን አሳርገዋል። በአህጉሪቱ ዘላቂ ሰላምና ልማትን ለማረጋገጥ የእምነት ተቋማት ያላቸውን ሚና የበለጠ ማጠናከር አለባቸው ተባለ። በአፍሪካ ዘላቂ ሰላምና ልማትን ለማረጋገጥ የእምነት ተቋማት ያላቸውን ሚና የበለጠ ማጠናከር እንዳለባቸው ፕሬዝዳንት ታዬ አጽቀሥላሴ ገለጹ። ሶስተኛው ዓለም አቀፍ የሰላም የአብሮነት የልማት ጉባኤ በአዲስ አበባ መካሄድ ጀምሯል። በጉባኤው ላይ ፕሬዝዳንት ታዬ አጽቀሥላሴ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ፣ የሰላም ሚኒስትር መሐመድ ኢድሪስ፣ የኢትዮጵያ ሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶች፣ ዓለም አቀፍ የሃይማኖት መሪዎች፣ አምባሳደሮች፣ ምሁራን፣ መንግስታዊና መንግስታዊ ያልሆኑ ተቋማት ኃላፊዎችና ሌሎችም ታድመዋል። ፕሬዝዳንት ታዬ አጽቀሥላሴ በጉባኤው መክፈቻ ላይ ባስተላለፉት መልእክት የሃይማኖት መሪዎች ለአገሬ ሰላም ግንባታ ሚናቸው የጎላ ነው ብለዋል። በአፍሪካ ዘላቂ ሰላም እና ልማትን ለማረጋገጥ የሃይማኖት አባቶች ያላቸውን የማይተካ ሚና የበለጠ ማጉላት እንደሚገባቸውም ገልጸዋል። እርስ በርስ መረዳዳትና መደጋገፍ የሚያጋጥሙ ችግሮችን በቀላሉ ለመወጣትና ሰላምና ልማትን ለማስቀጠል ወሳኝ ነው ብለዋል። ኢትዮጵያ ዘላቂ ሰላምን ለማረጋገጥ የጀመረችው አገራዊ ምክክር ውጤታማ እንዲሆን የሃይማኖት አባቶች ሚና የጎላ መሆኑን አንስተው ሚናቸውን የበለጠ አጠናክረው እንዲቀጥሉም ጠይቀዋል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ በበኩላቸው የአፍሪካ ህብረት የጂ20 አባል እንደመሆኑ ለሃይማኖት ነጻነትና እኩልነት በትኩረት በመስራት አፍሪካ የሰላምና የልማት ጉዞዋ እውን የሆነ አህጉር ለማድረግ በትኩረት ይሰራል ብለዋል። የኢትዮጵያ ሃይማኖት ነጻነትና እኩልነት የተረጋገጠባት ለሌሎች ምሳሌ የምትሆን ሀገር መሆኑንም አስታውቀዋል። የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ቀሲስ ታጋይ ታደለ በወቅቱ የኢትዮጵያ ሃይማኖትና የብሔር ነጻነትና እኩልነት የተረጋገጠባት እንዲሁም አንዱ ሌላውን አክብሮ የሚኖርባት ሀገር መሆኑን አንስተዋል። የሃይማኖት ተቋማት ጉባኤ የተለያዩ ሃይማኖቶች ለሀገር ሰላምና ልማት በጋራ እንዲሰሩና በፍቅርና በሰላም እንዲኖሩ እየሰራ መሆኑንም ጠቅሰዋል። የትኛውም ሃይማኖት ለሰላም ለዜጎች አብሮነትና ለልማት በትጋት መስራትና ለዓለም አቀፍ ተግዳሮቶች በተባበረ መፍትሄ መስጠት ከሁሉም ይጠበቃል ብለዋል። በጉባኤው በሰላም ግንባታ፣ በሰብአዊ መብት ጥበቃ፣ በአየር ንብረት ለውጥ ተጽዕኖ፣ በአካባቢና ተፈጥሮ ሀብት ጥበቃን ጨምሮ በማህበራዊ ኢኮኖሚያዊ ተግዳሮቶች ላይ በመምከር ለቡድን 20 አባል ሀገራት ምክረ ሀሳብ እንደሚቀርብም አንስተዋል። በዓለም ሃይማኖት ተቋማት ኢኒሼቲቭ የአፍሪካ ቀጠና ዳይሬክተር አምባሳደር ሙሴ ኃይሉ በዚሁ ጊዜ እንደ አውሮፓውያን አቆጣጠር በ2063 የበለጸገች አፍሪካን እውን ለማድረግ የተያዘውን አጀንዳ እንዲሳካ የእምነት ተቋማት ድርሻቸውን ሊወጡ እንደሚገባ አመልክተዋል። ዓለም አቀፍ ተግዳሮቶችን ለመሻገር የህዝቦች መከባበር፣ መተባበር፣ የጋራ ስራ እንደሚያስፈልግም አንስተዋል። የእምነት ተቋማት መልካምነትን፣ አብሮነትና ሰላምን በመስበክ ተከታዮቻቸው መልካም ስነ ምግባር መላበስ አለባቸው ብለዋል። በኢኮኖሚ የተሳሰረችና የበለጸገች አፍሪካን እውን ለማድረግ የሃይማኖቶችን እኩልነት፣ ነጻነት መረጋገጥ እንደሚገባው አንስተው በዚህ ላይ የሃይማኖት ተቋማት በትጋት ሊሰሩ እንደሚገባ አስታውቀዋል። ጉባኤው በተባበሩት መንግስታት ዘላቂ ልማት ግቦች በአፍሪካ ህብረት አጀንዳ 2063 በቀጣይ መስከረም ወር በደቡብ አፍሪካ በሚካሄደው የ2025 የቡድን 20 አባል ሀገራት የመሪዎች ጉባኤ ላይ የሚቀርቡ አጀንዳዎች ላይ ተወያይቶ ውሳኔዎችን ያሳልፋል ተብሎ ይጠበቃል። ዓለም አቀፍ ጉባኤው የኢትዮጵያ ሃይማኖት ተቋማት ጉባኤ ከአፍሪካ ሃይማኖት ተቋማት ህብረትና ከቡድን 20 የሃይማኖቶች ህብረት ፎረም ከአፍሪካ ህብረት የሃይማኖቶች ውይይት ፎረም ጋር በመተባበር እንዳዘጋጁትም ተነግሯል። መረጃው የኢዚአ ነው። በአፍሪካ ዲጂታል ኢኮኖሚ መገንባት ሰላምና ደህንነቱን ማረጋገጥ የህብረቱ ቀጣይ የትኩረት አቅጣጫ መሆኑ ተገለጸ። የአፍሪካን ድምጽ በዓለም መድረክ ማስተጋባት፣ በፈጠራ የታገዘ ዲጂታል ኢኮኖሚ መገንባት፣ ሰላምና ደህንነት ማረጋገጥ የህብረቱ የቀጣይ ዋና የትኩረት መስኮች መሆናቸውን ተመራጩ የአፍሪካ ህብረት ሊቀመንበር
መሐመድ አሊ ዩሱፍ ገለጹ። የአፍሪካ ህብረት ሊቀመንበር መሐመድ አሊ ዩሱፍ አዲሱን የኮሚሽኑ አመራር የቀጣይ ስትራቴጂክ የትኩረት መስኮችን አስመልክተው ለአገር ውስጥና ለዓለም አቀፍ መገናኛ ብዙሃን ማብራሪያ ሰጥተዋል። በማብራሪያቸውም የህገ መንግስታዊ የመንግስት ለውጦች የአህጉሪቱን የዲሞክራሲ ልምምድ በማቀጨጭ የአፍሪካውያንን የሰላምና መረጋጋት መሻት አደጋ ላይ እየጣሉ መሆኑን ገልጸዋል። በዚህም የአባል ሀገራትን ሉዓላዊነት ደህንነት በማስጠበቅ ሰላሟ የተጠበቀ ዲሞክራሲያዊ አስተዳደር የሰፈነባት አፍሪካን የመፍጠር ስራ የህብረቱ ኮሚሽን ቀጣይ ተቀዳሚ ተግባር መሆኑን አስታውቀዋል። በሌላ መልኩም የዓለም አቀፍ ተቋማት የአስተዳደር መዋቅር አፍሪካን ያገለለ ታሪካዊ የፍትሃዊነት የሰፈነበት በመሆኑ መስተካከል እንደሚኖርበት አጽንኦት ሰጥተዋል። በዚህም የአፍሪካን ዓለም አቀፍ ተሰሚነት በማሳደግ በመንግስታቱ ድርጅት የጸጥታው ምክር ቤትና ሌሎች ተቋማት ላይ ማሻሻያ እንዲደረግ ማስቻል በቁልፍ ግብ እንደሚሰራ አብራርተዋል። ፈጠራ የታከለበት ዘላቂና አስተማማኝ አህጉራዊ የዲጂታል ኢኮኖሚ ስርዓትን በመገንባት የአባል ሀገራትን የኢኮኖሚ እድገት ማሳለጥም ሌላኛው በትኩረት የሚሰራበት አበይት ጉዳይ መሆኑን ተናግረዋል። ለዚህ ሁሉ ርዕይ መሳካትም የወጣቶችና ሴቶች አቅም መጎልበት ማዕከላዊ ምሰሶ ናቸው ያሉት ሊቀመንበሩ ለዚህም የቀድሞ የታንዛኒያ የውጭ ጉዳይ ሚኒስትር የአፍሪካ ህብረትና የሴቶች ልዩ መልእክተኛ ሆነው መሾማቸውን አስታውቋል። የአህጉሪቷን ቀጠናዊ የኢኮኖሚ ማህበረሰቦች ትብብር በማጠናከር የአፍሪካን ልማት የሚያሳልጥ የተቀናጀ የፖሊሲ ትግበራ እውን ለማድረግ እንደሚሰሩም አንስተዋል። በጤናው ዘርፍም የአፍሪካን የበሽታ መከላከልና የወረርሽኝ ምላሽ አሰጣጥ ዝግጁነት በማጠናከር የአፍሪካ በሽታ መከላከል ማዕከል አቅምን ለማሳደግ ስራ እንደሚሰራ የኮሚሽኑ የቀጣይ ትኩረት መስኮች መሆናቸውን አስረድተዋል። እስራኤል በፍልስጤማውያን ላይ ያደረሰች ያለችውን ግፍ ዛሬም ድረስ ቀጥላበት ትገኛለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የመካከለኛው ምስራቅ ሀገራት ከጎበኙ በኋላ ደግሞ እስራኤል በፍልስጤማውያን ላይ የምታደርሰውን የሰብአዊ ጭፍጨፋ ያባብሳል የሚል ስጋትን ፈጥሯል። ዝርዝር መረጃውን ዙበይዳ ሐሰን ታቀርባለች። እስራኤል በጋዛ ላይ ያደረገች ያለችውን ጦርነት እያራዘመችው መሆኑ ተሰምቷል። የእስራኤል ጦር በዛሬው ዕለት ባደረገው ወረራ የሐማስ ታጣቂዎች በሚገኙበት የጋዛ ሆስፒታል ላይ ጥቃት ፈጽሟል ሲል የፍልስጤም ቡድን አስታውቋል። ሐማስ ረፋር ላይ መደረጉን የገለጸው የተኩስ የአሜሪካና እስራኤላዊ ታጋቾችን ለማስለቀቅ በተደረገው ውጊያ እንደሆነም ተነግሯል። ሐማስ በመግለጫው በጥቃቱ በርካታ ንጹሃን ዜጎችን ጨምሮ ጋዜጠኞችም ጭምር ተገድለዋል ብሏል። የጋዛ ሲቪል መከላከያ ቃል አቀባይ መሐሙድ ባሳል የእስራኤል ጦር ዛሬ ረፋር ላይ በካን ዩኒስ በሚገኘው ናስል ሆስፒታል የቀዶ ጥገና ሕክምና ህንጻ ላይ ቦምብ ደብድቦ የእስራኤል ጦር ዛሬ ረፋር ላይ በካን ዩኒስ በሚገኘው ናስል ሆስፒታል የቀዶ ጥገና ሕክምና ህንጻ ላይ የቦምብ ድብደባ አድርሷል። በዚህ ውስጥም በሕክምና ላይ የነበሩ ንጹሃን ዜጎች ተገድለዋልም ብሏል። የዓለም 24 የዜና ማሰራጫ ኃላፊ ሆነው አስሊን የተባለ ጋዜጠኛ በሚያዝያ 7 በደረሰው ጥቃት ቆስሎ ለሕክምና ሆስፒታል ውስጥ ቆይቶ ነበር። በዛሬው ዕለትም እስራኤል ባደረሰችው የቦምብ ድብደባ ህይወቱ ማለፉንም ኤኤፍፒ ዘግቦታል። በዚህ የቦምብ ጥቃትም ሌሎች 2 ጋዜጠኞችም መገደላቸውም ተነግሯል። እስራኤል ዓለም አቀፍ ጋዜጠኞች ወደ ጋዛ እንዳይገቡ እየከለከለች ትገኛለች። ከ200 በላይ ጋዜጠኞችም በስራ ላይ ሳሉ መገደላቸውም ተዘግቧል። በጋዛ ላይ ያለውን ሁኔታ ለመዘገብ ህይወታቸውን ለአደጋ ካጋለጡ ጋዜጠኞች በተጨማሪ ዓለም አቀፍ የሰብአዊ እርዳታ ድርጅቶችም መረጃዎችን እያወጡ ይገኛሉ። የዓለም አቀፍ ቀይ መስቀል ማህበር ምክትል ዳይሬክተር የሆኑት ፓስካል ሁንዳት እንደሚሉት በጋዛ ያሉ ንጹሃን ዜጎች በተደጋጋሚ ከመፈናቀላቸውና ዘወትር ለጥቃት ከመጋለጣቸው ባሻገር ሰብአዊ እርዳታ በመስተጓጎሉ እየተፈተኑ ይገኛሉ። በፍጹም ከዚህ በላይ ሁኔታዎች እንዲባባሱ መፍቀድ የለብንም ሲሉም ተደምጠዋል። የተኩስ አቁም ስምምነቱ ተጥሶ እስራኤል በጋዛ የምታደርገውን ወረራም አሁንም እንደቀጠለች ትገኛለች። ወደ ጋዛ የሚወስዱ መንገዶችም በእስራኤል ተዘግተው እስራኤል በጋዛ ላይ ያደረሰች ያለችውን ወረራ በአስከፊ ሁኔታ እያባባሰችም ትገኛለች። የምግብና የመድኃኒትን ጨምሮ የሰብአዊ እርዳታ መቋረጥ አሁንም እንደቀጠለ ይገኛል። ይህም በርካታ ህጻናትን፣ አዛውንት፣ ሴቶችና አቅመ ደካሞችን ለከፋ የሰብአዊ እርዳታ ጥሰትም ተጋላጭ አድርጓቸዋል። እስራኤል በጋዛ ሙሉ በሙሉ ከወጣች ሐማስ የተቀሩትን ታጋቾች በአጠቃላይ እንደሚለቅ ማስታወቁ ይታወሳል። ነገር ግን ሁለተኛው ዙር የተኩስ አቁም ስምምነት የሚተገበርበት እድል በጦርነቱ ዳግመኛ መጀመር ምክንያት ጠባብ መሆኑም ተዘግቧል። ጠቅላይ ሚኒስትር ቢንያሚን ኔታንያሁና የተቀሩት አክራሪ የእስራኤል ባለስልጣናት ይህንን መቀበልም አልፈለጉም። እስራኤል ዋነኛ ዓላማዋ አድርጋ በንጹሃን ፍልስጤማውያን ላይ የግፍ ጭፍጨፋና መፈናቀል እያደረሰች ያለችው የጋዛ ፍልስጤማውያንን በአይሁዳውያን ሰፋሪዎች እንዲተኩ ለማድረግ በማሰቧ እንደሆነም ይታወቃል።
አክራሪ ብሔርተኛ የእስራኤል ፖለቲከኞች ኔታንያሁ ወደ ጦር እንዲመለሱ ይፈልጉም ነበር። ይህንን ካላደረጉ የፖለቲካ ህይወታቸው ጥያቄ ውስጥም እንደሚገባም ይነገራል። አዲስ የተባባሰ ጥቃት ጋዛ ላይ ለመሰንዘርም ኔታንያሁ ዝተዋል። ፕሬዚዳንት ዶናልድ ትራምፕ በነዳጅ የበለጸጉ የአረብ አገራትን ከጎበኙ በኋላ ጥቃቱ እንደሚባባስም ስጋት ፈጥሮም ይገኛል። የዘፈቀደ የአየር ጥቃት በማድረግ ፍልስጤማውያንን መግደልና ማፈናቀል የዚሁ እቅድ አካል እንደሆነም ተነግሯል። እስራኤል በየጊዜው ድንገተኛ የአየር ድብደባ በምታደርግበት ወቅት አብዛኛው ሀገራቸው ወደ ፍርስራሽነት የተቀየረባቸው ፍልስጤማውያን መሸሸጊያ ቦታ እንኳን እንደሌላቸውም ይነገራል። የተመድ ፍልስጤማውያን ስደተኞች ተቋም ዋና ኮሚሽነር ፊሊፕ ላዛርኒ የጋዛ ነዋሪዎች እያዩ ያለው ስቃይና እንግልት ለመግለጽ ቃላት ያጥረኛል። ከ2 ወራት በላይ እርዳታ ተቋርጦባቸውም ይገኛሉ ብለዋል። ረሃብ ተስፋፋ ነው። ሰዎችም ተዳክመዋል። በቀጣይ ሳምንት እርዳታ ካልገባላቸው ሰዎች በቦምብ ጥቃት ብቻ ሳይሆን በረሃብም መሞታቸው አይቀርም ብለዋል። ሰብአዊ እርዳታ የጦር መሳሪያ አድርጎ መጠቀም የሚባለው ይሄው ነው ሲሉ ከቢቢሲ ጋር ባደረጉት ቆይታም ገልጸዋል። እስራኤል የራሷን ከልክ ያለፈ የመንሰራፋት ፍላጎትን ለማሳካት ስትል በንጹሃን ላይ የምታደርገውን ስቃይ ጉዳዩን ለመዘገብ በቦታው ላይ በሚገኙ ጋዜጠኞችም ጭምር የስቃዩና የእንግልቱ አንድ አካል ሆነዋልም ተብሏል። መረጃው የቢቢሲና የአረብ ኒውስ ነው። ትራምፕ የመካከለኛው ምስራቅ ጉብኝታቸውን በሳውዲ አረቢያ ጀመሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለይፋዊ ስራ ጉብኝት ሳውዲ አረቢያ ገብተዋል ተብሏል። ትራምፕ ወደ ዋይት ሃውስ ለሁለተኛ ጊዜ ከተመለሱ በኋላ ለመጀመሪያ ጊዜ በመካከለኛው ምስራቅ የሚያደርጉትን ጉብኝት ለመጀመር በሳውዲ አረቢያ የሪያድ የንጉስ አውሮፕላን ማረፊያ ሲደርሱ ልዑል አልጋውራሽ መሐመድ ቢን ሰልማን አቀባበል አድርገውላቸዋል። ሁለቱ መሪዎች በኢራን የኒውክሌር ፕሮግራም፣ በጋዛ ስላለው ቀውስና የነዳጅ ዋጋን በተመለከተ ውይይት ይኖራቸዋል ተብሎ ይጠበቃል። ከዚህ በተጨማሪም ትራምፕ በዚህ ጉብኝታቸው እስከ $1 ትሪሊዮን 900 ቢሊዮን ዩሮ የሚደርስ የጦር መሳሪያ ሽያጭ ስምምነቶችን ያደርጋሉ ተብሎ ይጠበቃል። ትራምፕና አብረው የተጓዙ ረዳቶቻቸው በሪያድ እንደደረሱ በአውሮፕላን ማረፊያ ውስጥ በሚገኝ ትልቅ አዳራሽ ውስጥ የጠመንጃ ቀበቶ አይነት ያለው የአስተናጋጅ ልብስ ያጠለቁ አስተናጋጆች ቡና እንዳቀረቡላቸው አሶሺየትድ ፕሬስ ዘግቧል። በቡና ስነ ስርዓቱ ላይ የቴስላና የስፔስ ኤክስ ዋና ስራ አስፈጻሚ ኤለን መስክን ጨምሮ በርካታ የንግድ ስራ አስፈጻሚዎች ተጋብዘዋል። መስክ በዝግጅቱ ወቅት ከትራምፕና ከልዑል አልጋውራሽ ቢን ሰልማን ጋር አጭር ውይይት ማድረጉም ታውቋል። ሊባኖሳዊቷ ተጽዕኖ ፈጣሪ መህሯን ቁርአን አደረገች። በርካቶች የሚከታተሏት ሊባኖሳዊቷ የማህበራዊ ሚዲያ ኢንፍሉዌንሰር እንዲሁም ሼፍ የሆነችው አቢር አልሰጊር ሰሞኑን ወደ ትዳር ገብታለች። ጥሎሿን ወይም መህሯን ደግሞ ከማንኛውም ወርቅና ገንዘብ የበለጠ ውድና የተዋበ የሆነውን የጌታችን የአላህ Subhanahu Wa Ta'ala ቃል የሆነውን ቁርአን ማድረጓ ተሰምቷል። በሚገርም ሁኔታ በቲክቶክ 29 ሚሊዮን ተከታይ ያላት ይህቺ እህት እጅግ እስላማዊ አደብ በተሞላበት ሁኔታ ሰርጓን አከናውናለች። ይህም የብዙዎችን ትኩረት እንዲስብ ሆኖ አግራሞት ፈጥሯል። ኢትዮ ቴሌኮም ዘመን ገበያ የተሰኘ ሀገር አቀፍ የዲጂታል የገበያ ስርዓት በይፋ ጀምሯል። ይህ የዲጂታል የገበያ ስርዓት ምን አይነት አገልግሎቶችን በውስጡ አካቷል፣ እንዲሁም ሌሎችን ማብራሪያዎች ከተመረጡ ዕለታዊ ቢዝነስ መረጃዎች ጋር ሀያት ከማል ታደርሰናለች። በአፍሪካ የቴሌኮምና የዲጂታል አገልግሎትን በማቅረብ ፈርቀዳጅ የሆነው ኢትዮ ቴሌኮም ላለፉት 130 ዓመታት በሀገራችን በሰፊው የቴሌኮምና ዲጂታል አገልግሎቶች ተደራሽ በማድረግ ታላቅ ሀገርና ሕዝብ በማገልገል ላይ የሚገኝ ተቋም እንደሆነ ይታወቃል። ኩባንያው እንግዲህ ለሀገራችን ልማትና ኢኮኖሚ እድገት ቁልፍ ሚና ያላቸውን ዘርፎች በመለየትና በቴክኖሎጂ እንዲታገዙ በማድረግ ውጤታማና ተወዳዳሪ እንዲሆኑ በቴክኖሎጂ በማስታጠቅ ከፍተኛ ሚና በመጫወት ላይ እንደሆነ በሰጠው መግለጫ ለማረጋገጥ ተችሏል። ኩባንያው ያዘጋጃቸውን የዲጂታል መሰረተ ልማቶች ፈጣን ኢንተርኔት ግንኙነት፣ አስተማማኝ የክላውድ ሞጁላር ዳታ ሴንተርና የቴሌብር ዲጂታል ክፍያ ስርዓት መስፋፋት፣ ወጣት የቴክኖሎጂ ተጠቃሚዎች መብዛት፣ የከተሞች መስፋፋት፣ የሸማቾች ፍላጎት ማደግ፣ የስማርት ስልክና የዲጂታል መታወቂያ ተጠቃሚዎች ቁጥር ማደግ እንዲሁም መንግስት በዲጂታል ኢትዮጵያ ስትራቴጂ የኤሌክትሮኒክ ንግድን በተመለከተ ያስቀመጠው ስትራቴጂ ሀገራዊ ዲጂታል ግብይት ተግባራዊ ለማድረግ የሚያስችል ምቹ መደላደልን ፈጥሯል። በዚህ መሰረት እንግዲህ የሀገራችን የግብይት ስርዓትን በማዘመን ወደ ላቀ ደረጃ ለማሸጋገር የሚያስችል አካታች እንዲሁም ምርትና አገልግሎት አቅራቢዎችን ከሸማቾች የሚያገናኝ ዘመን ገበያ የተሰኘ የዲጂታል ገበያን በይፋ
ማስታወቁ ይታወሳል። የዲጂታል ገበያ ለሀገራችን አዲስ ምዕራፍ የሚበሰርበት ፈጠራና ሁሉን አቀፍ እድገት ለሁሉም ዜጎች ለማድረስ መሰረት የሚጥል ይሆናልም ተብሎ ተጠብቋል። በዚህ እንግዲህ ገበያን የሚያገናኘው ተደራሽነትን በማስፋት የኢኮኖሚ እንቅስቃሴን እንዲጨምርና የስራ ዕድል እንዲፈጠር አጠቃላይ ሀገር ውስጥ ምርት ወይም ጂዲፒ እንዲያድግ አስተዋጽኦ የሚያደርገው ዘመን ገበያ ለሀገር የሚኖረው ፋይዳ በርካታ እንደሆነ ተገልጿል። በዚህም የኢኮኖሚ እድገት ላይ ይሰራል፣ የስራ ዕድል ፈጠራና የኢኮኖሚ እድገትን ያስፋፋል፣ ዲጂታል አካታችነትን በሰፊው እንዲኖር ያደርጋል። አገር አቀፍ ተደራሽነት አካታችና ሰፊ የገበያ ተደራሽነትንም የሚያሰፋ ሲሆን ቅልጥፍናና ምርታማነት የታከለበት የፋይናንስ አካታችነት የሚኖረው ለአገር ውስጥ ምርት እንዲሁም ደግሞ ለተለያዩ አርሶ አደሮች የዕደ ጥበብ ባለሙያዎችና አምራቾች ምርቶቻቸውን በመላ ሀገሪቱ አልፎ ተርፎም በዓለም አቀፍ ደረጃ እንዲያሳዩና እንዲሸጡ የሚያስችል ጠንካራ ፕላትፎርምን ያቀርባል ተብሎም ይጠበቃል። በተጨማሪም የጥቃቅንና አነስተኛ ኢንተርፕራይዞች እድገትንና የስራ ፈጠራን ማሳደግ ላይ ይሰራል። በቂ መረጃ ማግኘት ላይ እንዲሁም የዲጂታል ትራንስፎርሜሽንን ማፋጠን፣ የድንበር ተሻጋሪ የንግድ ዕድሎችን ማመቻቸት፣ ገበያዎችን እንዲያገኙ በማስቻል ለውጭ ንግድ ዝግጁነትና የኢኮኖሚ ብዝሃነትን ያሳድጋል። በተጨማሪም ለዓለም አቀፍ ገበያ ዝግጁነት እንዲኖር በማድረግ ዘላቂ የኢኮኖሚ ልማትና አንድ የተቀናጀ ዲጂታል ገበያ እንዲፈጠር እንደሚሰራም ተገልጿል። ለምርትና አገልግሎት አቅራቢዎችም ዘመን ገበያ ለነጋዴዎች፣ ለአርሶ አደሮች፣ ዕደ ጥበብ ባለሙያዎች፣ ስራ ፈጣሪዎችና ለንግድ ድርጅቶች ጠቀሜታዎችን ያስገኛል። በዚህ መሰረት ሰፊ የገበያ ተደራሽነት እንዲኖራቸው የስራ ማስኬጃ ወጪን መቀነስ፣ የደንበኛ ግንኙነት፣ የዕቃ ክምችት አስተዳደር ላይ የዲጂታል ክፍያ መፍትሄዎችን እንዲሁም ገበያና ማስታወቂያዎች ላይ ምርቶችን ለማስተዋወቅና ለታለመላቸው ታዳሚዎች ለማድረስ የሚያስችሉ ገጽታዎችን እንዲኖረው ያስችላል። ለሸማቾች ያለው ፋይዳም ቢሆን በኢትዮጵያ ውስጥ ለውጥ አምጪ የዲጂታል ገበያ ለመሆን በማለም ለሀገሪቱና በኢኮኖሚ ውስጥ የሚገኙ የተለያዩ ተዋናዮችን በማገናኘት ጉልህ ፋይዳን የሚያበረክት ሲሆን በከተሞችና በገጠር ያሉ ሸማቾች ሰፊ የምርትና አገልግሎት አማራጭ እንዲኖራቸው ምቹና ተደራሽ አገልግሎቶችን ለማግኘት ያስችላቸዋል። ለሎጂስቲክስ ኩባንያዎች የዘመን ገበያ ዋና ዋና ገጽታዎች ሲሆኑ በዚህ መሰረት እንግዲህ ተጠቃሚ ይሆናሉ ማለት ነው። ከላይ የተጠቀሱ አካላት ዘመን ገበያ ለደንበኞች በቴሌብር ሱፐር አፕ ውስጥ በሚገኝ አፕ አማካኝነት የቀረበ ሲሆን የነጋዴዎች ፖርታልና ሞባይል መተግበሪያ፣ የሸማቾች ሞባይል መተግበሪያ፣ የሎጂስቲክስ አስተዳደር ስርዓት፣ የላኪዎች ወይም ዲስፓቸር ሞባይል መተግበሪያና የሲስተም አድሚኒስትሬሽን ፖርታልም አሉት። ኢትዮጵያ ዲጂታል ኢኮኖሚን በጋራ እንገንባ ሲልም ኢትዮ ቴሌኮም መልእክቱን አስተላልፏል። ከዘመን ገበያ ጋር በአጋርነት ለመስራት የቀረበ ጥሪን ተከትሎ ከ42 በላይ የተለያዩ የንግድ ድርጅቶችና ሎጂስቲክስ አገልግሎት ሰጪዎች አገልግሎት መስጠት የጀመሩ ሲሆን ኩባንያው በቀጣይም ከዘመን ገበያ ጋር በአጋርነት በመስራት የኢትዮጵያን ዲጂታል ኢኮኖሚ ወደፊት በማራመድ ጉዞ ውስጥ የበኩሉን ለማበርከት ለሚፈልጉ በመላ ሀገሪቱ ለሚገኙ የንግድ ድርጅቶችና የሎጂስቲክስ አገልግሎት ሰጪዎች ጥሪውን አቅርቧል። ባለፉት 7 ዓመታት እንደ ሀገር ኢኮኖሚን ለማረጋጋት በርካታ ስኬታማ ተግባራት መከናወናቸውን የገንዘብ ሚኒስትር ዴኤታ ዶክተር ኢዮብ ተካልኝ ገልጸዋል። በኢትዮጵያ ኢንቨስት ያድርጉ 2025 የቢዝነስ ፎረም ላይ ሚኒስትር ዴኤታው እንዳሉት ባለፉት ዓመታት በኢኮኖሚ በፖለቲካና ሌሎች ዘርፎች የሪፎርም ስራ መሰራቱን አንስተዋል። በዚህም ኢትዮጵያ ከውጭ ሀገራት ጋር ያላት የኢኮኖሚ ግንኙነት መጠናከሩን ገልጸዋል። መንግስት ባለፉት ዓመታት ኢኮኖሚውን ለማረጋጋት የማክሮ ኢኮኖሚ ማሻሻያ ስራዎችን ጨምሮ በርካታ ስኬታማ ተግባራትን ማከናወኑን አስረድተዋል። እንደ ሀገር ማዕድንና ቱሪዝምን ጨምሮ ባሉ በርካታ የተፈጥሮ ሀብቶች ላይ በሚፈለገው ልክ ተግተን ከሰራን የተሻለ ለውጥ ማምጣት እንችላለንም ብለዋል። ባለፉት 7 ዓመታት በሀገር አቀፍ ደረጃ በኢኮኖሚው ዘርፍ የተመዘገበው ስኬት በእቅድና በቁርጠኝነት በተሰሩ ስራዎች የተገኘ መሆኑንም አስገንዝበዋል። የቡና ላኪዎች የመነሻ ካፒታል በ900 በመቶ እንዲጨምር ያደርጋል የተባለ ረቂቅ መመሪያ ተዘጋጅቷል። የግብርና ሚኒስቴር የቡና ላኪዎች የብቃት ማረጋገጫን ለማግኘት የሚጠይቀውን ዝቅተኛ የመነሻ ካፒታል በግለሰብ ደረጃ በ900 በመቶ እንዲሁም ለአክሲዮን ማህበራትና ኃላፊነት የተወሰነ የግል ማህበራት ደግሞ በተመሳሳይ መልኩ ጭማሪ የተደረገበት ረቂቅ መመሪያን አውጥቷል። በዚህ ረቂቅ መሰረትም የግል የቡና ላኪዎች ከዚህ ቀደም ይጠበቅባቸው የነበረው 1 ሚሊዮን ብር ዝቅተኛ ካፒታል ወደ 10 ሚሊዮን ብር እንዲያድግ ታቅዷል። በተጨማሪም አመልካቾች የ1 ዓመት የፋይናንስ እንቅስቃሴን የሚያሳይ በባንክ የተረጋገጠ ማስረጃ ማቅረብ ይኖርባቸዋል። በተመሳሳይ ሁኔታ ለአክሲዮን ማህበራትና ኃላፊነት የተወሰነ የግል ማህበራት የሚፈለገው ዝቅተኛ የመነሻ ካፒታል ከ1 ሚሊዮን 500 ሺህ ብር ወደ 15 ሚሊዮን
ሚሊዮን ብር ከፍ እንዲል የቀረበ ሲሆን ከማህበሩ መስራቾች መካከል ቢያንስ ሁለቱ ከፍተኛ ድርሻ ያላቸው አባላት የአንድ ዓመት የፋይናንስ እንቅስቃሴ የሚያሳይ የባንክ ማረጋገጫ ማቅረብ ይኖርባቸዋል ይላል። ሚኒስቴሩ ይህን ያደረገበት ዋነኛ ምክንያት በ2012 የወጣው መመሪያ የቡና ላኪዎችን ክትትልና ቁጥጥር ለማድረግ የሚያስችሉ በቂ ድንጋጌዎች ባለመኖራቸው የብቃት ማረጋገጫን በመጠቀም የሚፈጸሙ ህገወጥ ተግባራትን ለመከላከል ባለመቻሉ እንደሆነ ተገልጿል። የኢትዮጵያ ቡናና ሻይ ባለስልጣን የቡና ግብይትና ጥራት ቁጥጥር የተሰኘ ይህ ረቂቅ መመሪያ ከግንቦት 4 2017 ዓ.ም ጀምሮ ለተከታታይ 15 ቀናት በሁሉም ባለድርሻ አካላት ተገምግሞ አስተያየት ከተሰጠበት በኋላ በተካተተው ሐሳብ መሰረት ተግባራዊ እንደሚደረግ ካፒታል ለመረዳት ችሏል። ይህ ማሻሻያ በዋናነት የቡና ግብይትና ጥራት ቁጥጥር አዋጅ ቁጥር 1051/2009 እና ደንብ ቁጥር 364/2008ን መሰረት ያደረገ መሆኑም ተጠቁሟል። ክቡራትና ክቡራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን ዕለቱን የምሽት መረጃ በዚሁ አገባደድን። ከቀሪ የነጃሺ ቲቪ የምሽት መሰናዶ ጋር መልካም ምሽት